ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች አበይት የሆኑ የባህር ማዶ የዜና መረጃዎችን ይዤላችሁ ቀርብ ያለው አብረን እንድንቆይ ግብዣዬን አቀርባለሁ። ኢራን ዩክሬንን በካስፒያን ባህር በሚገኝ የንግድ መርከብ ላይ አሰቃቂ ጥቃት ፈጽማለች ስትል ከሰሰች። ኢራን በሆርሙዝ የባህር ወሽመጥ ላይ ለተነሳው ውጥረት አሜሪካን ከሰሰች። ሁለቱም ወገኖች ንግግር መቀጠላቸውን አረጋገጡ። የተባበሩት መንግስታት ድርጅት ዋና ጸሐፊ ምርጫ ማካሄድ ጀመረ። እነዚህንና ሌሎች አበይት የሆኑ መረጃዎችን አብረን እንመለከታለን። አብረን እንቆይ። በመጀመሪያም ኢራን የዩክሬንን በካስፒያን ባህር በሚገኝ የንግድ መርከብ ላይ አሰቃቂ ጥቃት ፈጽማለች ስትል ከሰሰች። ቴህራን በጥቃቱ ሳቢያ የአንድ መርከበኛ ሕይወት ማለፉንና ሌላው መቁሰሉን ገልጻ ዩክሬንን መልእክተኛ ጠርታለች። ቴህራን ዩክሬን በካስፒያን ባህር ላይ በሚገኝ የኢራን የንግድ መርከብ ላይ ጥቃት በመፈጸም በደረሰው ፍንዳታ የአንድ መርከበኛ ሕይወት እንዲያልፍና ሌላው እንዲቆስል አድርጋለች ስትል ከሳለች። Iran has summoned Ukraine's diplomatic chief of mission after an attack on one of its commercial vessels in the Caspian Sea. Tehran says one sailor was killed and another injured in the Ukrainian attack. Iran is accusing Kyiv of trying to expand a war beyond its borders. But Ukraine says it was targeting Russian vessels carrying Iran-linked military cargo. President Volodymyr Zelensky also says Russia is assisting Iran in its military campaign in the Middle East. Since the beginning of July, we have observed Russia conducting intensive satellite surveillance of the Gulf states and the U.S. military facilities located there. These satellite images are subsequently passed on to Iran. At the same time, there is a clear correlation between Russia's satellite imagery and Iranian strikes, both before attacks to support their planning and after attacks to assess the damage inflicted. So in a statement, the Iranian Foreign Ministry said the Ukrainian regime's attack on the Iranian commercial vessel in the Caspian Sea, which was explicitly acknowledged by the head of that regime, is a sign of the continuation of the Ukrainian regime's irrational and hostile approach toward the Islamic Republic of Iran. የኢራን የውጭ ጉዳይ ሚኒስትር ቅዳሜ ዕለት የተፈጸመውን ጥቁርና ወንጀለኛ ስትል የገለጸችውን ጥቃት በመቃወም በቴህራን የሚገኘውን የዩክሬንን ጊዜያዊ አምባሳደር ወይም ቻርጄ ዲአፌርስን መጥራቷን የመንግስት የዜና ወኪል IRNA ዘግቧል። ሚኒስቴሩ ጥቃቱ በዩክሬን አመራሮች መታመኑን ገልጾ ይህም ኪየቭ በኢራን ላይ የምታሳየው ምክንያት የለሽና ጠበኛ አቀራረብ ማሳያ እንደሆነና ኢራንም ብሔራዊ ጥቅሟን እንደምታስከብር አስጠንቅቋል። በተጨማሪም ድርጊቱ የተባበሩት መንግስታት ድርጅት ቻርተር አንቀጽ 2.4ን የሚጠቅስ መሆኑን በመግለጽ የሩሲያና ዩክሬን ጦርነት የበለጠ እንዲባባስና እንዲስፋፋ ሊያደርግ እንደሚችል ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ከዩሮፕ ህብረት የውጭ ጉዳይ ከፍተኛ ተወካይ ካጃ ካላስ ጋር በስልክ በተወያዩበት ወቅት ጉዳዩን አንስተዋል ሲል ቢሮአቸው በቴሌግራም ባወጣው መግለጫ አስታውቋል። በቴሌግራም ከተጋራው መግለጫ እንደተረጋገጠው አራግቺ ዩክሬን በካስፒያን ባህር በሚገኘው መርከብ ላይ የፈጸመችውን ወታደራዊ ጥቃት በማውገዝ ከተባበሩት መንግስታት ድርጅት የጸጥታው ምሁር ከዩሮፕ ህብረትና ከዓለም አቀፉ ማህበረሰብ ጠንካራ ምላሽ እንዲሰጥ እንዲሁም የዚህ ወንጀል ፈጻሚዎችና ደጋፊዎች ተጠያቂ እንዲሆኑ ጠይቀዋል። ከቴህራን የሚዘግበው የአልጀዚራ ተውሂድ አሳዲ ኢራናውያን በደቡብ የባህር ዳርቻቸው ላይ ከአሜሪካ የሚደርስባቸውን የባህር ከበባ ለመቋቋም እየሞከሩ ባለበት ወቅት በተፈጸመው ጥቃት ደስተኛ አይደሉም ብሏል። አክሎም በኢራን ሰሜናዊ የባህር ዳርቻ ላይ የሚፈጸሙት ጥቃቶች በኢራን የባህር ላይ ንግድ ላይና ተጨማሪ ጫና እየፈጠሩ መሆኑንም አብራርቷል። ኢራን በሰጠችው ማውገዣ ላይ ቴህራን በሩሲያና ዩክሬን ግጭት ውስጥ መቼም ቢሆን ጣልቃ ገብታ እንደማታውቅ ደግማ ገልጻለች። ሆኖም ግን የተከሰተው ክስተት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ ኪየቭ በካስፒያን ባህር ላይ ከኢራን ጋር ወታደራዊ ጭነቶችን የሚያጓጉዙ መርከቦችንና አንድ የጦር መርከብ በመምታት ረጅም ርቀት ጥቃቶች በጣም ጠንካራ ውጤቶችን ማስመዝገቧን ካስታወቁ በኋላ ነው። ዜሌንስኪ ቴህራን ጥቃት የተፈጸመበት ያለችውን የንግድ መርከብ በስም ለይተው አልጠቀሱም። ዜሌንስኪ በተለየ መልኩ ሩሲያ የፋርስ ባህረ ሰላጤ ሀገራትንና የአሜሪካ ወታደራዊ ጣቢያዎችን የሳተላይት ምስሎች ለኢራን አሳልፋ እየሰጠች ነው ሲሉ ከሰዋል።
እንደ አውሮፓውያን አቆጣጠር ጁላይ 19 እና 20 የተደረገው የስለላ እንቅስቃሴ በባህሬን፣ ጆርዳን እና ኩዌት የሚገኙ የአየር ኃይል ጣቢያዎችን ያካተተ እንደነበረም ገልጸዋል። ኢራን ለሩሲያ የሻሄድ ድሮኖች ከሸጠችበት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ከዩክሬን ጋር በውዝግብ ውስጥ ትገኛለች። ሞስኮ እነዚህን ድሮኖች በመጠቀም በሺዎች የሚቆጠሩ ጥቃቶች በዩክሬን ከተሞች ላይ ሰንዝራለች። ኪየቭ የሩሲያ ወረራ ከተጀመረ ወዲህ ከ44,000 በላይ በኢራን ዲዛይን የተሰሩ ድሮኖችን መታመጣሏን ተናግራለች። በተጨማሪም ዩክሬን በአሜሪካና ኢራን ጦርነት ወቅት በኢራን ጥቃት ለደረሰባቸው የፋርስ ባህረ ሰላጤ ሀገራት የድሮን ማክሸፊያ መሳሪያዎችንና ሙያዊ እገዛዎችን አቅርባለች። ይህም የድሮን መከላከያ ባለሙያዎችን ወደ ኳታር፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ኩዌት በመላክ ጭምር እየተከናወነ ነው። ዜናውን ያገኘነው ከአልጀዚራ ነው። ኢራን በሆርሙዝ የባህር ወሽመጥ ላይ ለተነሳው ውጥረት አሜሪካን ከሰሰች። ሁለቱም ወገኖች ንግግሮች መቀጠላቸውን አረጋግጠዋል። ኢራን ባለፉት 2 ሳምንታት ውስጥ ለመጀመሪያ ጊዜ በአርብ ሌሊት እስከ ቅዳሜ አጥቢያ ድረስ በአሜሪካ በኩል የተፈጸመ አዲስ ጥቃት አለመኖሩን ገልጻለች። ኢራን አሜሪካ በኢራን ባለስልጣናት እውቅና ሳይሰጠው በሆርሙዝ የባህር ወሽመጥ በኩል አዲስ የባህር መስመር በኃይል ለመክፈት እየሞከረች ነው ስትል ከሳለች። ይህም እርምጃ በሁለቱ ሀገራት መካከል የተደረገውን ጊዜያዊ የሰላም ስምምነት የሚጥስና በአካባቢው ያለው ውጥረት እንዲያየል ያደረገ ነው ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡትና ቅዳሜ ዕለት በኢራን መገናኛ ብዙሃን በተለቀቀው ቃለ መጠይቅ ላይ እንደገለጹት በሰኔ ወር የተፈረመው የኢራንና አሜሪካ የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ ቴህራን ለዚህ ስትራቴጂካዊ የውሃ መንገድ መሸጋገሪያ መስመሮችንና አሰራሮችን የመወሰን መብት ይሰጣታል። አራግቺ አሜሪካ ስለማንኛውም አዲስ የመሸጋገሪያ መስመር ከቴህራን ጋር መመካከር ነበረባት ያሉ ሲሆን ሁለቱም ወገኖች ውዝግቦችን ለመፍታት ቀጥታ የመገናኛ መስመር ለመክፈት ተስማምተው እንደነበር አክለው ገልጸዋል። بین ما و آمریکا الان مشکل میانجی وجود نداره. میانجی هست، پیام‌ها تبادل میشه، دیدگاه‌ها به هم دیگه میرسه. آنچه که مشکل هست، مشکل رویکردهای آمریکا هست که همچنان رویکرد قلدرمآبانه و زورگویی هست. جمهوری اسلامی نشون داده که زیر بار قلدری آمریکا نخواهد رفت و ما به هیچ وجه به زبان زور و فشار و تهدید پاسخ نمیدیم. آقای رئیس جمهور آمریکا هم بارها این رو امتحان کرده و دیده. توییت هایی رو زده، مطالبی رو که گفته که فرداش خودش جور دیگری بیان کرد. የአራግቺ አስተያየት የተሰጠው በሁለቱ ሀገራት መካከል ለሳምንታት ሲካሄድ የነበረውና ጊዜያዊ ስምምነታቸውን ሙሉ በሙሉ ለማፍረስ የተቃረበው የእርስ በርስ ጥቃት ከተካሄደ በኋላ በአሜሪካና በኢራን መካከል የረገበ ሁኔታ የሚታይባቸው ምልክቶች በታዩበት ወቅት ነው። ከቴህራን ዘገባውን ያቀረበው የአልጀዚራው ረሱል ሰርዳር እንደገለጸው ቅዳሜ በአሜሪካ በኩል በዋና ዋና የኢራን ከተሞች ላይ የተፈጸመ ቀጥታ ጥቃት አልነበረም። ይህም ላለፉት 2 ሳምንታት ተከታታይነት ባለው መልኩ በየሌሊቱ ይፈጸም የነበረውን ጥቃት ያቆመ ነው። የኢራን ጤና ሚኒስትር ቃል አቀባይ ሆሴህ ከርማንፖር በኤክስ ገጻቸው ላይ ባሰፈሩት መልእክት ኢራን ሰላማዊ ሌሊት አሳልፋለች ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ ከባድ ጥቃት ለማድረስ ዝተው የነበረውን አቋም ያላሉ የሚመስሉ ሲሆን ይህም እርምጃ አሁን አያስፈልግ ይሆናል ብለዋል። ትራምፕ አርብ ማታ እንደተናገሩት እነሱ ማለትም የኢራን ባለስልጣናት አሁን ከኛ ጋር እያወሩ ነው፣ ስምምነት ማድረግ ይፈልጋሉ፣ ዝግጁ ናቸው ብዬ አላስብም፣ ነገር ግን ለመስማት ፈቃደኛ ነኝ ብለዋል። Which is all going extremely well. Don't believe the fake news. You know, it's the only thing we were talking before, I said, so we've hit Iran very hard. Their Navy is gone. Their Air Force is gone. 250 jets, no longer. 159 boats, good boats. In fact, I said, why the hell didn't we keep them? We could have used them. But 159, but all at the bottom of the sea. They have no radar. They have very few drones left, despite what you see. And every once in a while, they're going to set some things up, but they don't have much left. And by the way, they are talking to us right now. They'd love to make a deal. I don't think they're ready to. I don't think it's time yet, but I'm willing to listen. But they cannot have a nuclear weapon. We don't want to see Washington, D.C., or any of our cities, or Israel, or frankly, the Middle East, destroyed with a nuclear weapon, because I know the power of nuclear weapons. I see it.
I get to see it. We're not going to let that happen. So this is all about we will not let them have a nuclear weapon. ሰርዳር እንደገለጸው በአስታራቂዎች በኩል የቀረቡ የውሳኔ ሐሳቦች አሉ። ቴሄራንም አሁንም እየመረመረቻቸው ነው ብሏል። ሆኖም ግን በሁለቱ ወገኖች አቋም መካከል መሰረታዊ ልዩነቶችና ጥልቅ አለመተማመን በመኖሩ እስካሁን ያን ያህል ትልቅ የሚባል ለውጥ የለም ብሏል። በሆርሙዝ የባህር ወሽመጥ ላይ ቁጥጥር ማድረግ በአሜሪካና በኢራን መካከል የውዝግብ ማዕከል ሆኗል። ኢራን በመግባቢያ ስምምነቱ መሰረት በባህር ወሽመጡ በኩል የሚደረገውን የካርጎና የመርከቦች እንቅስቃሴ የመከታተል መብት አለኝ የምትል ሲሆን መርከቦች ከባለስልጣኖቿ ጋር እንዲተባበሩና በተወሰኑ መስመሮች ላይ ብቻ እንዲጠቀሙ ጥሪ አቅርባለች። አሜሪካ ይህንን ትርጉም የምትቃወም ሲሆን ኢራን የባህር ወሽመጡን አትቆጣጠርም ስትል በተደጋጋሚ ተናግራለች። የኢራን ኃይሎች በባህር ወሽመጡ ላይ ያስቀመጠችውን አሰራር ተላልፈዋል ስትል የከሰሰቻቸውን መርከቦች ላይ ጥቃት ማድረሷን ተከትሎ የአሜሪካ ጦር በኢራን ወደቦች ላይ ያነሳውንና ያላለውን የባህር ከበባ እንደገና ተግብሯል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ቃል አቀባይ ቲም ሆኪንስ አርብ ዕለት ለአልጀዚራ እንደተናገሩት የአሜሪካን ከበባ ለማፍረስ በተደጋጋሚ የሞከረችውና የአሜሪካን ማስጠንቀቂያ ችላ ያለችውን አንዲት የነዳጅ ጫኝ መርከብ አሜሪካ ከአገልግሎት ውጪ አርጋታለች ብለዋል። ሐሙስ ዕለት የአሜሪካ ጦር ከበባውን እንደገና ከጀመረ ወዲህ በአጠቃላይ 12 መርከቦችን አቅጣጫ እንዲቀይሩ ማድረጉንና ሌላ አንዲት መርከብ ደግሞ እንዳትንቀሳቀስ ማድረጉን ገልጿል። የቀድሞ የኦስትሪያ መከላከያ አታሼ ቮልፍጋንግ ፖስቴ እንደተናገሩት አሜሪካ ዲፕሎማሲን በከበባ በኩል የሚደረግ የኢኮኖሚ ጫናና ወታደራዊ እርምጃን ጨምሮ ሁሉንም የስትራቴጂ አይነቶች በኢራን ላይ እየተጠቀመች ይገኛል። ፖስቴ ለአልጀዚራ ሲናገሩ ሶስቱም የተቀናጁ የአሜሪካን ስትራቴጂካዊ ግድቦችን ለማሳካት ሲባል ነው። ይህም ማለት በአሁኑ ወቅት ከሁሉም በላይ የሆርሙዝ የባህር ወሽመጥ ክፍት እንዲሆን ማድረግ ነው ብለዋል። ኢራናውያን ሙሉን ጦርነት ለማቆም ያላቸውን ፍላጎት ለማመቻቸት ሲባል አንድ አይነት የሞቀና የቀዘቀዘ አቀራረብ አለ። ስለዚህ በአንድ ሌሊት በቦምብ ይመታሉ፣ በሌላኛው ሌሊት ደግሞ አይመቱም። በየመን የኢራን አማጺ አጋሮች የሆኑት ሁቲዎች በሌላኛው አስፈላጊ የባህር ማጓጓዣ መስመር በባብ አልመንደብ የባህር ወሽመጥ ላይ የእንቅስቃሴ መስተጓጎል በመፍጠር ወደ ግጭቱ ገብተዋል። በሳውዲ የሚመራው የጋራ ኃይሎች ጥምረት አርብ ዕለት በየመን ሁቲዎች በያዟት የሁዳይዳ ከተማ ላይ ጥቃት ማድረሱን የገለጸ ሲሆን የተደበደቡት ኢላማዎች በሙሉ በቀይ ባህር ላይ በሚደረግ የንግድ መርከቦች እንቅስቃሴ ላይ ከተቃጡ ዛቻዎች ጋር የተያያዙ ናቸው ብሏል። ቅዳሜ ዕለት የሳውዲ አረቢያ ሲቪል መከላከያ እንደገለጸው በቀይ ባህር ላይ ጠቃሚ ነዳጅ ተቋማት በሚገኙባቸው የሀገሪቱ ያምቡና ጂዛን ግዛቶች ውስጥ የማስጠንቀቂያ ሳይረኖች በተደጋጋሚ ተሰምተዋል። የሁቲዎች ቃል አቀባይ ያህያ ሳሪ ቡድኑ በአካባቢው ከሚገኘው የሳውዲ ብሔራዊ የነዳጅ ኩባንያ አራምኮ ተቋማት ጋር በተያያዙ ቦታዎች ላይ ጥቃት መፈጸሙን ተናግሯል። የሳውዲ ሲቪል መከላከያ እንደገለጸው የሳይረን ድምጾች የተሰሙት ሊከሰት የሚችል አደጋ በመኖሩ ምክንያት እንደነበርና በኋላ ግን ስጋቱ መነሳቱን ገልጾ ምንም ተጨማሪ ዝርዝር መረጃ አልሰጠም። ዜናውን ያገኘነው ከአልጀዚራ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ምርጫ መካሄድ ጀምሯል። 6 እጩዎች የወቅቱን የመንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥን ለመተካትና የአገልግሎት ዘመናቸው ታህሳስ 31 ቀን 2026 ዓ.ም ሲጠናቀቅ ቦታውን ለመረከብ በይፋ እየተፎካከሩ ይገኛሉ። ሐምሌ 16 ቀን 2018 ወይም ደግሞ ጁላይ 23 ቀን 2026 ስድስቱም እጩዎች በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አዳራሽ ውስጥ በተካሄደው ታሪካዊ ቀጥታ የህዝብ መድረክ ላይ ሲሳተፉ የምርጫ ውድድሩ ትልቅ ምዕራፍ ላይ ደርሷል። እስካሁን ግልጽ የሆነ ቀዳሚ አሸናፊ የሌለ ሲሆን ይፋዊ የማመልከቻ ማብቂያ ቀን ባለመኖሩ ተጨማሪ ግለሰቦች አሁንም ውድድሩን ሊቀላቀሉ ይችላሉ። በእጩዎች ዝርዝር ውስጥ ከላቲን አሜሪካ ጠንካራ ተወካዮች እንዲሁም ከአፍሪካ አንድ እጩ ተካተዋል። It was the first question posed to all 6 candidates, and it was about the Strait of Hormuz. As Secretary General, amid Security Council inability to stop the conflict, what would you do? Most candidates' answers were short on specifics, but Rebecca Greenspan, the former head of the UN Trade and Development Body, pointed to the wartime grain deal she helped broker between Russia and Ukraine. I was in a very similar situation when we brokered the agreement in the Black Sea
initiative precisely for the grain and the cereals be able to be traded and for prices in the world markets to drop and for people around the world not to suffer. ተወዳዳሪ እጩዎቹ ራፋኤል ግሮሲ ከአርጀንቲና። ይህ ሰው የወቅቱ የዓለም አቀፍ የኒውክሌር ኃይል ኤጀንሲ ወይም IAEA ዋና ዳይሬክተር ታዛቢዎች በኒውክሌር ማክሰም ወይም የኒውክሌር ብቃት ወደ ሌላቸው ሀገሮች እንዳይሰራጩ፣ እንዳይዛመቱ ወይም አዲስ የጦር መሳሪያ እንዳይመረቱ ለማድረግ በሚደረግ ዓለም አቀፍ ስምምነትና ጥረት ውስጥ ባላቸው ጥልቅ ቴክኒካዊ ዕውቀት ምክንያት ከፍተኛ ትኩረት ያገኙ ተወዳዳሪ እንደሆኑ ይጠቀስላቸዋል። ከቺሊ ደግሞ ተወዳዳሪ የሆኑት ሚሼል ባቼሌት የቀድሞዋ የቺሊ ፕሬዝዳንት እና የቀድሞ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ናቸው። ቀጣዩ የተባበሩት መንግስታት ድርጅት መሪ ጠንካራ የሞራል ድምጽ ይዞ መቀጠል እንዳለበት ትኩረት ሰጥተው ይናገራሉ። ማኪሳል የተባሉትና ከአፍሪካ በብቸኝነት ደግሞ የታጩት የቀድሞ የሴኔጋል ፕሬዝዳንት እና የቀድሞ የአፍሪካ ህብረት ሊቀመንበር ናቸው። በአሁኑ ወቅት በውድድር ውስጥ ብቸኛው ከላቲን አሜሪካ ውጭ ያሉ እጩ ናቸው። ሬቤካ ግሪንስፓን እኚህ ደግሞ ከኮስታሪካ የተገኙ ሲሆን የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ የሆነው UNCTAD ዋና ጸሐፊና የቀድሞዋ የኮስታሪካ ምክትል ፕሬዚደንት ናቸው። ማሪያ ፈርናንዳ ኤስፒኖሳ እኚህ ደግሞ የኢኳዶሯ እጩ ሲሆኑ የቀድሞዋ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንትና የቀድሞዋ የኢኳዶር የውጭ ጉዳይ ሚኒስትር ናቸው። ካሮሊን ሮድሪገስ በርኬት ከጉያና የታጩ ሲሆን በተባበሩት መንግስታት ድርጅት የጉያና ቋሚ መልእክተኛና የቀድሞ የውጭ ጉዳይ ሚኒስትር ናቸው። በካሪቢያን ማህበረሰብ ሙሉ ድጋፍ ተሰጥቷቸዋል። ታዲያ ዋናው የክርክር ጭብጦችና ጉዳዮችን ስንመለከት በጁላይ 2026 በቴሌቪዥን በተላለፈው ክርክር ወቅት እጩዎቹ ከፍተኛ ቀውስ ውስጥ ይገኛል ተብሎ በሚታሰበው ድርጅት ላይ ጠንካራ ጥያቄዎች ቀርበውላቸዋል። የተባበሩት መንግስታት ድርጅት ተቀባይነትንና እምነትን መመለስን በተመለከተ ሁሉም ተወዳዳሪዎች እምነትን መልሶ መገንባት፣ የመዋቅር አድሎችን ማረም እና የድርጅቱን እየጨመሩ ባሉ ዓለም አቀፍ ግጭቶች መካከል ተቀባይነት ያለው አስታራቂ አድርጎ ማሳደግ አስፈላጊ መሆኑን አጽንኦት ሰጥተው ገልጸዋል። በታላላቅ ሀያላን ሀገራት ላይ መቆምን በተመለከተም እጩዎቹ መሰረታዊ የሰብአዊ መብቶችን ሳይደራደሩ የጭቆና ገዢዎችና የሀብታም ለጋሽ ሀገራትን ከፍተኛ ተጽዕኖ እንዴት መቋቋም እንደሚችሉም አብራርተዋል። ድርጅታዊ ማሻሻያን ወይም ሪፎርምን በተመለከተም ክርክሮቹ እንደ ሰው ሰራሽ ብልሃትነት ወይም ደግሞ እንደ AI ፈጣን እድገት እየሰፋ የመጣው የዓለም የሀብት ልዩነትና የአየር ንብረት ለውጥ ያሉ ዘመናዊና የተሳሰሩ ችግሮችን ለመፍታት የተባበሩት መንግስታት ድርጅትን በማሻሻል ላይ ትኩረት አድርገዋል። ምርጫው በሰነዱና በቅርቡ በጠቅላላው ጉባኤ የፋይናንስ ግልጽነት ውሳኔዎች መሰረት ባለ ሁለት መስመርን ይከተላል። የሚስጥር ድምፅ መስጠትን በተመለከተ የተባበሩት መንግስታት ድርጅት የደህንነት ጥበቃ ምክር ቤት ለእጩዎቹ ያለውን ድጋፍ ለመለካት የመጀመሪያውን ዝግ የሚስጥር ድምፅ ያካሂዳል ተብሎ ይጠበቃል። የደህንነት ጥበቃ ምክር ቤት ውሳኔ ሐሳብንም በተመለከተ 15 አባላት ያሉት የደህንነት ጥበቃ ምክር ቤት በመጨረሻ አንድ እጩን ለይቶ ማቅረብ አለበት። ሆኖም 5ቱ ቋሚ አባላት ማለትም አሜሪካ፣ ብሪታንያ፣ ፈረንሳይ፣ ቻይና እና ሩሲያ ድምፅን የመሻር ስልጣናቸውን በመጠቀም ማንኛውንም እጩ ማገድ ይችላሉ። በጠቅላላው ጉባኤ መሾምን በተመለከተም የደህንነት ጥበቃ ምክር ቤቱ ስም ካቀረበ በኋላ 193 አባላት ያሉት ጠቅላላ ጉባኤ እጩን በይፋ ለመሾም ድምፅ ይሰጣል። ይህ የመጨረሻ ደረጃ አብዛኛውን ጊዜ የይስሙላ ወይም ፎርማሊቲውን ለመጠበቅ ሲባል ብቻ የሚደረግ ሂደት ነው። ሴት መሪ የማምጣት ፍላጎትን በተመለከተ ታዲያ እስካሁን ባለው ታሪክ ውስጥ አንዲትም ሴት የተባበሩት መንግስታት ድርጅት ዋና ጸሐፊ ሆና አታውቅም። ከተወዳዳሪዎቹ 6ቱ 4ቱ ከፍተኛ ብቃት ያላቸው ሴቶች በመሆናቸው ይህንን ታሪካዊ እንቅፋት ለመስበር ከፍተኛ ዲፕሎማሲያዊ ጫና ይኖራል። የክልሎች መተካካትን እና መዘዋወርን በተመለከተ በባህላዊና ያልተጻፈ አሰራር የዋና ጸሐፊነቱ ቦታ በጂኦግራፊያዊ ክልሎች መካከል የሚዞር ይሆናል። ላቲን አሜሪካ ከ1991 ጀምሮ ቦታውን ያላገኘች በመሆኗ በዚህ ዙሪያ ቦታውን ለማግኘት ጠንካራ ጥያቄ እያቀረበች ትገኛለች። የሚስጥራዊ ድርድሮችን ስጋት በተመለከተ ታዲያ እንደ 1 ለ8 ቢሊዮን ያሉ ካምፓይኖች ያሉ የግልጽነትና እንቅስቃሴዎች ሂደቱን በመቃወም በታላላቅ ሀያላን ሀገራትና በእጩዎች መካከል ለድምፅ ሲባል የሚደረጉ ሚስጥራዊ ቃል ኪዳኖችን አስመልክቶ የማስጠንቀቂያ መስጠታቸውን ቀጥለዋል። ይህንን ዜና ያገኘነው ከስፑትኒክ ኢትዮጵያ ነው።
በፈረንሳይና ስፔን የተቀሰቀሰው ከባድ ሰደድ እሳት ነዋሪዎችን ማፈናቀሉን ቀጥሏል። የፈረንሳይ ባለስልጣናት በደቡብ ምዕራብ ባህር ዳርቻ ላይ የሚገኘውን የካፕ ፌሬት ባህረ ገብ መሬት በሙሉ ነዋሪዎች ለቀው እንዲወጡ አዘዋል። በመቶዎች የሚቆጠሩ ሰዎችም በጀልባ ከአካባቢው ወጥተዋል። የእሳት አደጋ ተከላካዮች በጌሮንዴ ክልል ለቀናት የቆየውን የሰደድ እሳት ለማጥፋት እየተጉ ቢሆንም የቱሪዝም መዳረሻ ስፍራው ክፉኛ ተጎድቷል። Tonight, nearly 200,000 people evacuating parts of France and Spain, fleeing out-of-control wildfires consuming dozens of square miles. Huge plumes of smoke darkening the sky over southwest France's beaches, popular with American tourists, whipping winds and a historic heat wave in part fueling the flames. Homes in this neighborhood burned to the ground. Pour être franc, on a eu peur. One resident saying he, his wife and son battled the flames throughout the night, able to protect 4 houses. Across the border in central Spain, authorities racing to evacuate this care home as flames burn nearby, assisting the most vulnerable, people using walkers and wheelchairs. This gas canister igniting behind a French reporter as she prepared to appear on the news, flames shooting into the sky. ማክሰኞ ዕለት በሳውሞስ የተጀመረው እሳት 8700 ሄክታር መሬት በእሳት ቃጠሎ ወድሟል። ይህም በእንዲህ እንዳለ በስፔን ዋና ከተማ ማድሪድ አቅራቢያ በሚገኙ በርካታ አካባቢዎች ሰደድ እሳቱ ከቁጥጥር ውጭ በመሆኑ የስፔን መንግስት ብሔራዊ የአደጋ ጊዜ አዋጅ አውጇል። በደቡብ ምዕራብ ፈረንሳይ የእሳት አደጋ ተከላካዮች ማክሰኞ ዕለት በቦርዶ አየር ማረፊያ አቅራቢያ በተነሳ እሳት ሕይወታቸው አልፏል። በአትላንቲክ የባህር ዳርቻ በፈረንሳይ ላንዴስ ክልል በቢስካሮሴ ከተማ ዙሪያ ሐሙስ ዕለት ከሰዓት በኋላ የጀመረው ሌላ ከፍተኛ የእሳት አደጋ ከ23000 በላይ ሰዎች እንዲፈናቀሉ ምክንያት ሆኗል። በቢስካሮሴ 18000 የሚሆኑ ሰዎች እንዲሁም በፓሬንቴስ ኤርንቦርን ከተባለ ስፍራ 5000 የሚሆኑ ሰዎች ቤታቸውን፣ የካምፕ ቦታ፣ የነርሲንግ ቤት እና የበጋ ካምፕን ለቀው ወጥተዋል። ዛሬ አርብ ከክልሉ የተገኘው ዜና እንደሚያሳየው የቢስካሮሴ ማዕከል በአሁኑ ጊዜ ሰዎች ለቀው እየወጡ ነው። ይህንን ዜና ያገኘነው ከዳጉ ጆርናል የዜና ምንጭ ነው። በመጨረሻም እስራኤል እስር ቤቶቿን በአዞ ለመጠበቅ ጉድጓድ መቆፈር ጀምራለች። በሐማስና ጋዛ እስረኞች ላይም ተጀምሯል ተብሏል። የእስራኤል ሚዲያዎች እንደዘገቡት በደቡብ እስራኤል በሚገኘው የሐማስና የፓለስቲኒያን እስረኞች በሚገኙበትና ከፍተኛ ጥበቃ ባለው የእስር ቤት ክንፍ ዙሪያ ለአዞዎች መቀመጫ የሚሆን ጉድጓድ እየተቆፈረ ይገኛል። እነዚህ ጉድጓዶች በኬትዚዮት እስር ቤት ዙሪያ እየተቆፈሩ ሲሆን ወደ 170 ሜትር የሚረዝሙ ይሆናሉ። እስር ቤቱ የሚገኝበት የራማት ኔጌቭ የክልል ምክር ቤት ባለስልጣን ጉድጓዶቹ በእስር ቤቱ ውስጥ በልዩ ክንፎቹ ዙሪያ እየተቆፈሩ መሆናቸውንና ከውጭ ማየት እንደማይቻል ተናግረዋል። በእርግጥ እዚያ አዞዎች ይኖሩ እንደሆነ ማንም አያውቅም፣ ነገር ግን ዝግጅቶች እየተደረጉ ነው ሲል ስማቸው ያልተጠቀሰ ባለስልጣን ተናግረዋል። የእስራኤል ብሔራዊ የደህንነት ሚኒስቴር ለአዞዎች በተመደቡ ቻናሎች ላይ ስራ መጀመሩን አረጋግጧል ሲል ጋዜጣውም ዘግቧል። የእስራኤል የእስር ቤት አገልግሎቶች አዞዎቹን ለመንከባከብ ለመቆጣጠርና ለማስተናገድ እቅድ አዘጋጅቷል። የእስር ቤቱ ኃላፊዎች ደግሞ አዞዎቹን እንዴት መያዝ እንዳለባቸው ስልጠና ወስደዋል። ለፕሮጀክቱም ወደ $6.3 ሚሊዮን ተመድቧል ሲል ጋዜጣው ዘግቧል። ይህን ዜና ያገኘነው ከአዲስ ሪፖርተር የዜና ምንጭ ነው። አድማጭ ተመልካቾች ለዛሬ ይዤላችሁ የቀረብኳቸው አበይትና ሰበር መረጃዎች ይሄንን ይመስላሉ። በሚቀጥለው በሌላ አዳዲስና ወቅታዊ የባህር ማዶ ዜናዎች ተመልሰን እንገናኛለን። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ይህ ሰሞነኛ የዩቲዩብ ቻናል ነው።